ሌላ መናገር ፈልጌ የረሳሁት ነገር ማለት ነው እኔ 26 ዓመት ሙሉ እኮ ድንግልና አርጌ ያስኩት እኮ ድንግል ያላትን ሴት ለማግባት እኮ የትም ስትዝረከረክ የኖረችን ሴት ለማግባት እኮ አይደለም ይገባችኋል እኔ ሳውዲ አረቢያ ከመጣሁ ራሱ 7ኛ ዓመቴን ይዣለሁኝ ግን 7 ዓመት ሙሉ ኢጃዛ ቤት እንዲሆን አላውቅም ከሴት ጋር ንክኪ ግንኙነት የለኝም ይሄ ማለት ምን ማለት ነው እኔ መጀመሪያ ድንግል ያላትን ሴት ለመፈለግ ድንግል ሆኜ መቀመጥ አለብኝ ገብቷችኋል ኢጃዛ ራሱ ማቀው አሁን ለታሲ ሄድ ብቻ ነው ኢጃዛ ምን እንደሆነ ያወቅኩት ማለት ነው ከዛ በፊት ምን እንደሆነ አላውቅም እንዲሁም ላሳዝናችሁ የምገባውኝ ነኝ ለማጥቶኝ ሴት ነው ድንግልና ያናስረክብ የመጣሁት ማለት ነው እንዲሁም ፍትህ ለያሲን ድንግል ማለት አለባችሁ ሁላችሁም ፍትህ ለያሲን ድንግል አፈር ብሉ ሁላችሁም አፈር ብሉ እሺ አሁን ቀጥላችሁ የምትሳደቡ ሰዎች ማለት ነው ታቁኛላችሁ ለመርገጥ ችግር የመራገጥ ችግር የለብኝም እኔ አክብሬያችሁ እንጂ ማለት ነው አረፉ ጫት በማዘዋወር በሳውዲ አረቢያ የተያዙ ኢትዮጵያውያን የሞት ፍርድ ተፈረደባቸው እና እባክሽ ለወገኖቻችን ድምጽ ሆኚ ብለው ይሄንን ዜና ልከውልኝ ሂዩማን ራይት ዋች ያወጣውን ዜና የዜናውን እውነተኝነት ለማረጋገጥ ኤምባሲ ደጋግሜ ብደውልም ትናንትም ዛሬም ብደውልም ስልክ አልተነሳልኝም ስለዚህ እውነተኝነቱን እርግጠኛ አይደለሁም እውነተኝነቱን እምታውቁ 100% እርግጠኛ የሆናችሁ ሰዎች ንገሩኝና ለወገኖቻችን ድምጽ እንሁን ድምጽ ስንሆን ግን ወንጀልን ያበረታታን ሳይሆን ሰዎች ናቸው ተሳስተዋል ተምረው ይውጡ የሞት ፍርዱ ቀርቶላቸው በእስር ተቀይሮላቸው ታስረው ታርመው ተምረው ወገኖቻችን ይውጡ እንድንል ነው በአንድነት እና አባካችሁ ስለዚህ ዜና እውነተኝነት እርግጠኛ የሆናችሁ ሰዎች ኮሜንት ላይ አስቀምጡልኝ እና ለወገኖቻችን ድምጽ እንሁን እባካችሁ ከወንጀል ተቆጣቡ እላለሁ አመሰግናለሁ እኔ እንኳን መልስ አልሰጣችሁም ብዬ ነበር ግዴታ መልስ እንድሰጥ ያስገደዳችሁ ነው ታሁን በኋላ ለእያንዳንድሽ ስታፍንጫሽ መልስ ሰጥሻለሁ ማለት ነው በመጀመሪያ ለአንድ ሴት ልጅ ክብረ ንጽህናዋ ማለትም ድንግልና ማለት ለአንድ ሴት ልጅ ከፈጣሪ የሚሰጣት ትልቁ ስጦታዋ ድንግልናዋ ነው ባሏን የምታስደስትበት ለባሏ ምን ያክል ታማኝ እንደሆነች የምታሳይበት ጨዋ ቤተሰብ ወልዶ ያሳደጋት መሆኗን የምታሳይበት አንድ ሴት ልጅ ክብረ ንጽህናዋ ብቻና ብቻ ነው ገብቷችኋል አንድ ሴት ልጅ ድንግልና ከሌላት ምንም ጨዋ የሚያስብልባት ጉዳይ የለም ገብቷችኋል ክብረ ንጽህናሽን ማስረከብ ያለብሽ ለባልሽ ብቻ ነው ገብቶሻል ብዙዎቹ የምትሳደቡት ክብረ ንጽህናችሁ የሌለ በየጫካው የተዘረጋችሁ በየመንገዱ የተፈረከሳችሁ ናችሁ ማለት ነው የምትሳደቡት አንዳንዶቻችሁ ደግሞ አላችሁ አሳምረህ ብትፈልገው እኮ ታገኘዋለህ ምናምን ምን ማለት ነው ድንግል እኮ ነው አላገኘውም ያልኳችሁ ወርቅ እኮ አይደለም እዛ መቆፍረው ምን ነው ሲስቶ የተለየ ነው ከሴቶቹ ቦታ ለቆ ወደ ውስጥ የሚገባው መቀመጥ አለበት ቦታ ላይ መቀመጥ አለበት ምን ማለት ነው እሱ ማን ስለሆነ ነው ተቆፍሮ እዛ ተፈልጎ የሚገኘው እና ይሁን በወንድነት ሙር ለማያዝ ምናምን አትሞክሩ እኔ አይደለም የሴት ልጅ ድንግልና ከ20 ዓመት በፊት የሞተችውን ቅድሚያትን ቆፍሬ ያወጣለሁ ከፈለክ በምን እሽሬ በእጅ እንኳን የለም በምን እሽሬ እኔ ወንድነት ችግር የለብኝም ዝፋዚ ሆረጅቱ ለበጠበጡኝ ይመር እኔ እኮ ሸባብ ነኝ 26 ዓመት ወጣት ነኝ እንዴት ነው የምታስቡት እና ወንድ ልጅ ደግሞ ስለቀጠና ምናምን ይሄ እንትን አትበሉ ወንድ ልጅ በቀጠና አይደለም ይመር ሽበታ ማረጅቱ ሳይሆን ሐቁን ማውራት እኮ ነው ሌላ ነገር ምንም አያስፈልግም ሐቁን ማውራት ነው እንጂ ሌላ መተጋገዝ ምናምን አያስፈልግም ጭራሽ እኮ መተጋገዝ አይደለም ሃይማኖታችንም አይፈቅደውም ሚስቴ ብሎ ኒካህ ያሳረፈባትን ሴት በሁለተኛው ቀን እንደዚህ አድርጎ ወደ ቤተሰቦቿ ወስጃታለሁ ሲልኩ ሌላ ወንድ ማታገባ ነው የመሰለው በሱ ቤት ማለት ግን ከሱ የበለጠ እንደውም ግርማ ሞገስ ወንዳው እንዲሆነው ወንድ ታገባለህ ኢንሻአላህ አንተ ቆይ ማንን ደግፋ ነው እዚህ የምትመናቀር እሱን ደግፋ ነው አይደለም እሱንም አይደለም እና እውነቱን ሐቁ ነው የምትል ምንድነው እሱን እንትን ስንል ለምን ሚዲያ ላይ ወጣን ተብላችሁ እንጂ የላትም ተረጋጊ ለማንኛውም እኔን እኮ ማንም አልደገፍኩም እኔ እኮ መጀመሪያ አወራው አይደል አልሰማሽም እሷም ጥፋተኛ ነው እሱም ጥፋተኛ ነው ብያለሁ በተፈጠረ
አይኖርም። ልንገርህ ኢትዮጵያ እኮ ከስንት ዓመታችን ጀምራን ነው ስራ ምንሰራ እርሻ የሚያርስ ሴት ሁሉ የለም አለ 15 ጀሪካ በቀን እንሸከማለን አንሸከም ያ ጫና ያደርጋል ከቦታው ሊወጥ ይችላል ሴት ልጅ ባለበት አይደለም እኮ ከሆነ ደግሞ እሷ መዋሻት አለኝ ብላ መዋሻት የለባትም ያንን እሷ ምን ታውቃለች እንዳላት ከወንድ ጋር እንዲህ ካላረገች በምን ታውቃለች አንተ ነው የምትለው ኦፍ ኮርስ አለ ተፈጥሮም ሊሆን ይችላል በተፈጥሮም እኮ ድንግል የሌላቸው ሴቶች አሉ ግን ማንም ስላልነካት ድንግል ናት በቃ ወላሂ እንዴ በተፈጥሮ እኔ ጓደኛዬ ሳይንሱን ተማሩ የሃይማኖቱንም ስለ ሴት ልጅ ክብር ተማሩ ሁሉንም መማር አለባችሁ ስለ ሴት ልጅ ክብር መማር ማጥናት አለባችሁ በፊት ተዳር ብላችሁ ከሴት ልጅ ጎብ ከማለታችሁ በፊት ማለት ነው ድንግል ከማለታችሁ በፊት መማር አለባችሁ ሴት ልጅ የራሱን አደራ ኦኬ ልትከበር ይገባል እንደዚህ መዋረድ የለባትም በሚዲያ ችግር ሆኛል ሊያሰድበን የተነሳው እኮ ድንግሉ አለ የለም አይደለም ለምን ያዋርዳታል ወጡ ሚዲያ ላይ ወራ ዳጅማት ወስፋት ሄዱበት ወስፋት ራሱ ወፍራም ነው ወላሂ እኔ ሳየው ይሰቀጥጠኛል ሲጀመር በተፈጥሮ ወንድ ጋር ሳትሄድ ድንግል የሌላ ሴት አለሽ ግን እስካልሄደች ድረስ ድንግል ናት ወላሂ እኔ በጓደኛዬ ስለማቅ ነው የማልኩ ነው የምነግርሽ ማሬ አለ እንዴ ኦፍ ኮርስ አለ ማሬ አለ እሱማ ያሲን ድንግል ወሰደ መባለን እንደ ጀብድ ቆጥሮት ነው ሲጀመር ድንግል ቢኖር ራሱ ድንግል ፖስተው ነበር ቢኖራት ፖስት ነበር ወሰርኩ ያወራ ድንግል ለመውሰድ ጉልበት ያለውና ሪካርድ አድርጎ ቮይስ ላይ አስቀምጥልን ነበር እንዴ መቼም ድንግል አያገኝም ለምን መሰላችሁ እንደው ድንግል አውርታኛለ ያኔ ስሙን ብጠራልሽ ሀገራችን ስም አጣቂውም ብዙ ያኔ ቢያንስ የ20 ደቂቃ መንገድ ያውርተዋል አባቷን በአካል አግኝተዋል እኮ ሰውየው ነው ሲያወራችሁ አብረው ሳይ መንገድ ላይ ከኮንትራክት ቤት ወጣ ጠፋ ሰውየው በቪዲዮ ደውሎልኝ የተደወለበትን ቁጥር ሰጣውኝ የሰውየው ያለበት ቦታው ምንድነው ቤንዚል ምናምን የሚሸጥ ሰውየው ያኔ ምንድነው ስለው እኔ አራኔ ስማቸው አባ ይገባኝም ሱዳኔ ነኝ አለኝ ሱዳኔ ሳይሆን የመኒ ነኝ አለኝ እሺ ከዛ የመኒ ነኝ አለኝ ሰውየው ከዛውን በዛን ባስደውልለት የሆነም ልጅ ነበርና እንደዚህ ልጅ ምናምን እንትን የሚል ቢያናግረው እኔ አይደለሁም ምን ያለው ጅዛን ነኝ አለ እንዴት ነው አይደለም እሺ ወይ አባትሽ ሲሰጥሽ ቁጥር ተሳስቶ ይሆን አንድ ቁጥር ተሳስቶ ቁጥር ካንዴ ሁለት ጊዜ አስልቻቸዋለሁ ቁጥሩ ያው ነው ራሱ ነው ስሰጅለውም ራሱ ድምጹ ራሱ እነሱ ላይ ሪከርድ ያርጎላቸዋል በዋትስአፕ ድምጹ ራሱ ነው ሰውየው እኔ በመስመር ብዙ ጊዜ ደውያለሁኝ እሱ ራሱ ነው ድምጹ እንዴት ነው ታዲያ ቁጥር ካልተሳሳተ እኔ አይደለሁም አላቃትም ነው ወይንስ እኔ ጋር ነበረች ሄዳለች ነው ምንድነው በትክክል ምላሹ የሰውየው በስኔ አይደለሁም ነው የሚለው ዝም ብሎ እንዴት ነው አይደለሁም ቁጥሩ ራሱ ሆኖ ድምጹ ራሱ ሆኖ እንዴት ነው አይደለሁም ይላል ያኔ በድምጽ ሲያናግር አባቷን ባልሰማም ቁጥሩን የሰጡኝ እሱ ራሱ ነው ከዛ እነሱ ላይ በዋትስአፕ ሪከርድ ያደረገው እሱ ራሱ ነው ሪከርዱ ምንድነው የሚለው ማለት ነው እኔ አይደል ከኔ ጋር ሄዳለች ከሆነ ኦኬ እኔ አይደለሁም ማለት ተሳስታችኋል ነው በትክክል አስረጅኝ ያኔ ሰውየው የሚለው እኔ አይደለሁም ምን የሌላ ነኝ ያኔ እንዲዝቀም የሆነ ቅልቅብ ጥርጥር ነው የሚለው ያኔ አንዴ ነው ወጋ ያወራም ደብቋታል ልጅ ይይቱት እኮ ምን ሊጠቀም ወይ ገንዘብ ካልጠየቀ ማለት እንደሚስት ሊያኖራት ነው ብለሽ ታስቢ እኔ ምን አውቄ ገንዘብም አልጠየቀኝም አንተ ሙስሊም ነህ እንዴ አልኩት አዎ ሙስሊም ነኝ አለኝ ልጅ ጠይባለህ አትፈራም ልጅ ይቱን አገናኘ ድምጿ አልስማታ አልኩት
እዝህኔ የሆነ ሌላ አማርኛ እንደማይችል አረበኛ እንደማይችል ሴትዮ ጋር ቀጭ አርጎ አረበኛ አወራት ሴትዮ እኔ ጋር ግን አረበኛ እንደማይችል انا ما عارف ነው የሚለው ሰውዬው ሴትዮሽ ምን አላት እሺ ለሴትዮሽ ምን አላት ሴትዮቱንም እንደዛው እኔ ያለው ጅዛን ነኝ አላት ጅዛን ነው ያለሁት ከሪያድ ብዙ ርቀት አለው አለች ሴትዮቱ አስረዳችኝ ጅዛን ነው ያለሁት እኔ እዛ የለም ያየሁትም የለኝ ምናምን ነው ያላት እሷ ነው ስለዚህ ቆይ እኔ ልደውልለት ወይንስ ምንድነው የምትይው ምንም አይነት ማስረጃ የለም እሱ ጋር ለመሆኑ አይደል እሺ ቆይ ቁጥርህን ለፖሊስ እንሰጣለን ምናምን ለምን አላለችውም ሴትዮዋ ኦኬ አንተ ጋር የለኩም እንደዛ ከሆነ ቁጥርህን ለፖሊስ እንሰጥና ያንተ ቮይስ ሪከርድ ድምጽህ አለ እሱን አብረን ለፖሊስ እንሰጣለን ምናምን በይው ለምን አላልሻትም ሴትዮሽን ትታወራው እኔ ራሱ አንዴ ለፖሊስ ሰጥባለሁ ቁጥር ምናምን ስለው ያኔ እኔ ምን ሲሆን ሌላ ልክ አረበኛ እንደማይችል ለሚያወራኝ እኮ አንቺ ንቆሽ ነው ታዲያ አንቺ በተበጣጠሰ አረብኛ ኮን የምታወሪው ንቆሽ ነው ሴትዮሽ ማወራችሁ ሰዓት ግን ቁጥርህን ለፖሊስ እንሰጥና ፖሊስ ይመረምራል ጉዳዩን አንተ ጋለች የለችም የሚለውን በአንተ ስልክ ቤተሰቦቿ ጋር ተደውሏል አልተደወለ የሚለውን ሴም ካርድ ይመረመራል እሱ ችግር የለውም ምን አላለም መደወል በስርዓት ደውሎላቸዋል ለቤተሰብ አባቴ ነው ያናገረው በስርዓት አናግሮታል እኔ እሱ አልደውልም አላልኩሽም እህቴ አዳምጪኝ ሴትዮሽ ለምን አላለችውም እንደዛ እኔ አይደለሁም ካለ እኔ አላየሁም አላገኘኋትም እኔ አይደለሁም ካለ ኦኬ ችግር የለውም አንተ አይተሃታል አግኝተሃታል አላገኘሃትም በአንተ ስልክ ቤተሰቦቿ ጋር ተደውሎ አልደወለም ፖሊስ ይመረምራል ቁጥርህን ለፖሊስ ተጣለው ለምን አላችሁም አውቃ እኮ ነው ሴትዮዋ እንደዛ እንድትለው ለምን አታረጊ አላለችውም እንደዛ እሱ ያለው እንድትለው አርጊያ በቃሽ አሁን እዚሁ እያለሽ አሁን በያት ኒውት አርገሽ ሄደሽ በያት ሴትዮዋ ወጣለች ወደ ውጭ ሴትዮዋ ወጣለች እኮ ወደ ውጭ ማለት አሁን ልስትሽ ቁጥሩን ላንቺ እናት ማለት ትችያለሽ አንቺ ይናገር ማለት ነው ወደ ቤት የሄደ ቤት ነበር ይሄ እሱ ያዘው ከሻፍ ነው በከሻፍ ነው የደወለው በመስመር ማለት ነው ከዛ ትሄድ እንዲያወርቀስ በያለችኝ በተረጋጋ መልኩ ነው ያናገረችኝ ምንም የለብኝ ደህና ናቸው ምናምን ብላኛለች ሰው ደህና ሰው ተጠግቻለሁ ከሰው ምናምን ብላኛለች አላባቱ ከዛ ሪከርድ ደግሞ አድርጎ ሪከርድ ላይ ደግሞ በዋትስአፕ ያደረገው እሺ ምንድነው እኔም ማያሪፍ ምናምን ያኔ አረበኛ ልክ እንደማይችል ግን አረበኛ በደንብ ነው ጠንቅቆ ይችላል እንደማይችል ለሚያወራው የምን ይሁን እንዴት አረብኛ አይችልም እሺ አሁን ስልክሽን ያንቺን ስልክ ዋትስአፕሽን ለቤቲ ላኪላትና እኔ አሁን ዋትስአፕ ላይ ሀቢባ ነኝ ስልሽ የሰውየውን ስልክ ቁጥርና ቮይሱን ዋትስአፕ ላይ ላከ ያልሽውን ቮይስ ከምደውለው ሰው ጋር አንድ አይነት ድምጽ ነው አይደለም የሚለውን ለማወዳደር እንዲመቸኝ እሺ እኔ ወድዋይ ልላክልሽ አሁን እሷ አንቺ ደግሞ ማን ነው ስማ ቦይ እሷ ላኪልኝ ቁጥሩን የኔ ወጥ ማን ነው አንቺ ልሽም እንዴ ራስሽ ለሷ ላክላት ነሽ طيب ልላክላት የራስሽን ስልክ እኮ ነው የምትልኪው አማርኛ ለምን አይገባሽም ቤቲን ፎሎ አድርጊና የራስሽን ዋትስአፕ ቁጥር ያንቺን ለቤቲ ትልኪያለሽ ከዛ እኔ ዋትስአፕ ላይ ሀቢባ ነኝ ስልሽ የሰውየውን ስልክና የሰውየውን ቮይስ ትልኪልኛለሽ ተግባባና طيب ገብቶኛል ወጥ ጥሩ እንደዛ ገብቶኛል እሺ ቤቲን ፎሎ አድርጊያትና ፎሎ የናት እሷ በቤት ፎሎ የናት ትላክላት ዋትስአፕ ቁጥርሽን ላኪ የራስሽን እሺ የሳውዲ ማአት አልቅ መታገት መጠለፍ መገደል መሰቃየት መታገት ምንድን የሌለው ማይ ጉድነስ ከሳውዲ የማይሰማ ጉድ የለም ከባድ ነው ሳውዲ ሁላችሁም ይሄንን ሰከንድ አካውንቴን ፎሎ አድርጋችሁታል ደናቀላው ነው ፕሊዝ ተረዱኝ እንዴ አንድ ሰው እያልኩኝ ይኸው ስንት ሰዓት እንደሆነብኝ ማርያምን ምልሻ ቦዬ ነኝ በጣም ተጨንቄ ነበረ ሁሌ ስትደውል ለቅሶ ነው በዛ ላይ ወይ በ15 ቀን ወይ በወር 30 ደቂቃ ትሰጣለች ከዛ ጠብቃ 30 ደቂቃ ሞልቶ ስታይ በቃ ትወስዳለች በዛ ላይ ደግሞ ቻርጅ የሌለው ስልክ ነው አምጥታ የምትሰጠው ቻርጅ አረክሽም አላረክሽም በቃ ከሰጠችሽ 30 ደቂቃ ከሆነ خلاص መጣ ነው የምትወስደው በቃ ብላ ማለት ነው
ስልኩ ራሱ ደንዝዞ ተበላሸ። እዛ ስዊች ተደርጎ እየተቀመጠ የመጀመሪያው ተበላሽቶ መጨረሻ ላይ ነው። እኔ እንደውም ሴትዮን ለምኜ የአንቺ ቤት ምን አይነት ቤት ነው? ቆይ ስልክ ማትሰጪ እንደሆነ አንዴ በሳምንትም ከሰጥሽ በደንብ ቤተሰብ ያውሩ። ስልክ በቃ ተበላሸ፣ ሌላ ገዝተሽ በደሞዟ ስጪ ብዬ ደሞዝ በሄ 400 ብር ገዘች አንድ ስልክ አሁን አመት ከ8 ወር ከሆናት በኋላ ማለት ነው። የመጀመሪያው ተበላሽቶ እዛ ስዊች ሆኖ እየተቀመጠ ተበላሸ። በቃ አይከፍትም፣ ባትሪው ሞቶ ማለት ነው። ከዛ በቃ አንቺ ጠፋች። 3 ወር ሙሉ ልጅቷ እልም ብላ ጠፋች። ሌላ ሰራተኛ ከእህትሽ ጋር አብሮ ነበር እዛ ቤት ውስጥ ወይስ ብቻዋን? አቡ መጀመሪያ ከሀገር ሁለት ሰራተኛ ጠለበሽ በቢሮ በኩል ሴትዮዋ። ሁለቱም አዲስ ቋንቋ ማይችሉ መጡ። በቢሮ በኩል መጡ፣ ወደ ቤት ሄዱ። ስልክ ዋይፋይ ተደርጎ ተሰጠ። ሰውየው ሞልቶ ሰጠ ቤት ከደረሱ በኋላ። ከዛ ለቢሮ ይሄው ስልክም ሰጠናል ምንም ችግር የለም ብሎ ሲናገር እንዴት ስልክ ተሰጣላችሁ? ሁለት ምንም ቋንቋ ሳያውቁ ስራ ማይሰሩን ቋንቋ ማይችሉም ስልክ ከሰጣችሁ ስራ ስለማይሰሩ ቋንቋን በቶሎ አይለምዱ አንሱና በሳምንት አንዳንዴ በቃ 30 ደቂቃ ሰጡና ከዛ ስልካቸውን አንሷለች። ለምንድን ነው ብዬ ሲጠይቅ እሷ ናት ያለች ይላል። ታውቂያለሽ ሴትዮዋ እሷ ናት ያለች ትላለች። በቃ ከዛ ልጅቷ ከሷ ጋር የገበችው አንዷ እምቢ ብለ በቃ እኔ አልቀመጥም እስከ 4 ወር ምናምን ሰርታ በቃ ሴትዮም በቃ ሀቡዬ ካሜራ በየቦታው ተገጥመዋል። ክፍል ውስጥ ራሱ አስገብታ ነበር ካሜራ ማለት ነው። ያው እሱን እኔ አላሽም ቢሮ ደውዬ ብዬ ነው እሷ ናት ያስወጣችው። ከክፍሉ አውጪ ብላ አስወጣች። ከዛ በር ላይ ደቀነች። ከክፍሉ በር ላይ ወደ ሽንት ቤት ስትገቢና ወደ ክፍል ስትገቢ በሩን ካልዘገሽ ሁሉም ነገር ይታያል። በርሽን ካልዘገሽ ማለት ነው ብዙ ነገር ይታያል። በዛ ላይ በቃ ጧት 5 ሰዓት ይነሳሉ። ከስር ፀሐይም ሆነ ምንም ሆነ 5 ሰዓት ይነሳሉ። ሴትዮም ከነሱ ጋር አብራ ትነሳለች። በየቦታው ካሜራ እያለ ራሱ በቃ ኋላ ነው የምትከተለው። ዝም ብሎ እንደዚህ ማስረዳትልም መጮ በቃ እየጮች ይሄ ጎሮሮ ይዘጋል። ታውቂያለሽ በጣም ሲጮ እንዴት ነው ጎሮሮሽ? በጣም ትጮዋለች። በቃ እንደ ውሻ ትሳደባለች። አሁንም ከስር ነው። ሽንት ቤት ገብቶም ከቀዩ ሌላ ስልክ ያለ ይመስላል ገብታ ትፈትሻለች። ይሄ ጡት ማሳጅ ስር ምናምን በቃ ትፈትሻለች። አለ ወይ ብለ ምንድነው የምትሰሩት እያለች ከዛ አንዷ እምቢ ብላ ወጣች። ቢሮ ውሰጂኝ ስትል ይሄው ቢሮዋም እምቢ አለች አሉ። እኔ ጋር አትምጪ እዛ ካልሰረሽ የትም አትሰሪም ምናምን ብላ ይሄው ልኬልሽ አለው ምንም አትጠቅመኝም ምናምን ለዛ ነው እኔ ወደዛ ላኪ ያልኳት ብላ ይሄው ቢሮ እንዳትሄድም ተቦልካ ወደ አገር ገባች። እሷ ሌላ ሰው መጣ እንደዚሁ በቃ ሴትዮ ከስር ስለምትጮው ምግቡም ምኑም ብዙ ጊዜ አያገኙም። በቃ ምን ብዬ ልንገርሽ ብዙ ችግር ነው ያለው ቤት ውስጥ። በቃ እንደዚህ የሆነ በጥፊ ምናምን አይመቱም እንጂ በቃ እንደ ውሻ ነው የሚያዩሽ ማለት ነው። ከሷ በፊት እዚህ ውስጥ ነው 2 አመት የሰራችው እህትሽ አቡዬ? አዎ። ከዛ እሷ ራሱ ያቺ ከሄደች በኋላ ሊምጣ ቀይርኝ ቤት ስትላት ለምን እኔ ጋር ማትምጪ እንትን መታወቂያ ያሰረሽበትን ከፍለሽ ወደ ፈለግሽበት ሂጂ በቃ እሱን ክፈይና ወደ ፈለግሽበት ሂጂ አለች። እኔ ጋር ብትመጪ ራሱ አንድ ኩባያ ውሃ አልሰጥም። ይሄው ለሁሉም እንደዚህ አለች። አሁን እነዚህ ልጆች የታሽቶ እንደሆነ ላይ ሳራ አሁን እኔ ደላላዋን አሳምኝ እህትሽን ከእንደዚህ አይነት ሁኔታ ካወጣሁልሽ በኋላ መጥተሽ እዚህ ጋር ስለደላላዋ ሌላ መጥፎ ነገር ካወራሽ ሌሎች ኢትዮጵያኖች በእሷ ስር ያሉ ነገ ችግር ላይ ቢሆኑ እርዳታዬን ቢጠይቁና ሄጄ ብጠይቃት እሷ ገብታ በቤትሽ ስሜን እንድታጠፋ ፈቅደሽ ደግሜ እኔ ማንንም ሰው አረዳም ነው የምትለው። ስለዚህ በቃ አንቺ እህትሽ ስለወጣችልሽ ሌሎች በእሷ ስር የመጡ እየሰሩ ያሉ አሉ። ስለዚህ በቃ ዋናው እንኳን እህትሽን እሺ ብላ በነፃ 5 ሰዓት ከፊ ለእኔ ያናግሬልሽ እህትሽን ተረከብሽ አይደል? አዎ አቡዬ በእውነት እኔ ያው ማውራት ማለት ኢትዮጵያኖች አስብ እሺ ማሬ ሌሎች እሷች ላይ ላሉ አዎ ግን ያው እኔም ቢሆን ስሟን እዚህ ላልጠራም ያው ታውቂኛለሽ እንግዲህ እኔ ብዙም ያው እኔ ስሟን ነገርሻለሁ የዛኔም ስሟን መጥራት አልፈልግም ብዬ ነገሩን አስረድቼሻለሁ። ግን ያው አቡዬ እኔ በጣም ነው የሚያመሰግነው ይሆናል ብዬ ያላሰብኩት ነው የሆነው። አንቺ እግዚአብሔር በማትፈልጊ በማትጠብቂ በኩል ያስደስትሽ ነው የምልሽ። እውነት እኔ እንዴት ተደሰትኩ። አንቺ እድሜ ልክሽን ደስታ በቃ ተደስተሽ ኑሪ አቡዬ። በጣም ነው የሚያመሰግነው። አሁን እንዳልሽው እኔ ብዙ ነገር ማውራት አልፈልግም። ወጣለች እግዚአብሔር ይመስገን። ላንቺም ፈጣሪ ወለታሽን ይክፈለው። የእውነት ቃላት የለኝም። በቃ ምን ብዬ ልንገርሽ። እግዚአብሔር ማመኑ ጭንቀትሽ ተገላግለሽ እህትሽ በትሽ ገብታ ስላየው ደስ ብሎኛል እና ይመስገን ፈጣሪ።
አዎ እግዚአብሔርን ይኸው ሰዎቹ ሄዱ አመጡ ወደ የሚያሰራው ሰውዬ ስም አዞሩና ሄዱ አመጡ። ከሽላት ግን ጥሩ ቤት ነው። አዎ እዚህ የኔ ሰውዬው ይት ቤት ነው የገባችው ከታች በቃ እሷ ምድር ላይ ናት፣ እኔ ፎቅ ላይ ነው ያለሁት፣ አንደኛ ፎቅ ላይ እግዚአብሔርን ቆሻሻ ልትይ ስትሄጂ ምናምን ትተያያላችሁ ማለት ነው። እንደዛ ከሆነ ኧረ አሁን ራሱ ሄጄ ነው የመጣሁት። መጣ እኔ ጋር 3 ቀን አርፋ ነው ትላንትና ነው እሮብ ማታ መጣች። ትላንትና ነው የወሰድኳት እኔ ጋር አርፋ ነበር። ሰዎቹ ትረፍና እዚህ አንቺ ጋር ከዛ በአንድ ስራ ትጀምራለች ብሎኝ ትላንትና ነው የወሰድኳት። አሁን ራሱ ሄጄ አይቻት ነው የመጣሁት። አይሽ መታገስ ሁሉም ነገር ያሳልፋል። ደስ ይላል። አሁን በእውነት እኔ ማማቾች አንድ ላይ ስትሆኑ እንዴት ደስ ይላል። በጣም ነው ማመን ያቃተኝ። ማርያምን ነው የምልሽ አቡዬ፣ እኔ በቃ ምን ልበልሽ እንደኔ ተደሰች። በቃ እውነት እኔ በጣም ተጨንቄ በቃ ጉስቁል ብዬ ነበር በሷ ምክንያት። አንቺ በቃ እውነት እስከመጨረሻው በቃ እዚህ ዓለም ላይ ተደስተሽ ኑሪ። ባልጠበቅሽበት በኩል ፈጣሪ ደስታ ያሰማሽ፣ ያሰብሽው ነገር ሁሉ ይሳካልሽ። የእውነት አንቺ ለብዙ ሰው ደራሽ ነሽና ለአንቺ ፈጣሪ ይደስልሽ፣ ችግር አይግጠምሽ። የእውነት ለእናተ ራሱ ነግራት በቃ ቋንቋ ስለማትጪ ነው እንጂ እሷን ብትሰሚ ሪኮርድ አደረገችውን በእውነት በቃ በጣም ነው የመረቀችሽ። መቼም ቢሆን ችግር አይድረስብሽ፣ የልጆቼን እንባ እንዳበሽ ያንቺን ችግር ፈጣሪ ያብስልሽ ብላለች እና በጣም ነው የምናመሰግነው። ቃላት የለንም። አንቺ እውነት የኛ የህዝብ ልጅ ነሽ። ምን ብዬ እንደሚነግርሽ አላውቅም ሀቡዬ። የእውነት በቃ በጣም ነው የተደሰትኩት እዚያ አጠገቤ በመሆኗ። ጧትና ማታ ወጥቻ ያለው ኢት ማለት በጣም እንኳን ኢት ሌላ ሰውም እንደዚህ ችግር ላይ ሆኖ በጣም ይከብዳል እንትን ለማለት። ብቻ ፈጣሪ አንቺ ወለታሽን ይመልስልሽ አቡዬ። በጣም ነው የምናመሰግነው። በጣም በቃ ህዝቡንም በጣም ማመስገን ፈልጋለሁ። እዚህ ያንቺን ቤተሰቦች እግዚአብሔር ያክብርልን። አሚን የኔ እናት፣ አሚን የኔ ውድ ቤተሰቦቼ። ድምጽ ሆናችሁ እንድትገባ ስላደረጋችኋት እናንተንም ለማመስገን ነው የመጣችሁ፣ እኔንም እናንተንም ለማመስገን ነው የመጣችሁ እና ደላላዋን አናግሬላት። ደግሞ ሙኒት እንዳትመስላችሁ እንደለመዳችሁት፣ ሙኒት አይደለችም፣ ሌላ ደላላ ናት። ከዚህ በፊት እሷ ቤት አንዲት ልጅ ታማ እዚህ ቤት ትኬት አሰባስበን የመጣችበትን 150 ሺህ ከፍለን የሸኘናት ልጅ አለች ካስታወሳችሁ። የእሷ ደላላ ናት። አናግሬላት እህቷን በነፃ ለቃላት። እህቷ እጇ ገብታለች ከእንደዚህ አይነት ስቃይ ከሞላበት ቤት ወጥታ አሁን እሷ ጥሩ ቤት እራሷ የምትሰራበት እህት ቤት አስገብታታለች እና እናመሰግናለን። ድምፅ ሆናችሁ ጽፋችሁ እንድትገባ ስላደረጋችኋት እታመሰግናችሁን የመጣችሁ። እኛም ምስጋናሽን ተቀብለን የኔ ውድ ኢንጆይ ከእህትሽ ጋር መልካም። በጣም አመሰግናለሁ። የእውነት ሁላችሁንም በጣም ነው የሚያመሰግነው አቡዬ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥሽ። ባል ጠብቅሽው መንገድ በቃ እግዚአብሔር ሁሌም ደስታ እንዲታይ ያድርግልኝ። የእውነት በጣም ነው የምናመሰግነው። በጣም በቃ ቃላት የለኝም አቡዬ፣ ማርያምን ነው የምልሽ። እኔ ሁሌ ነው የሚያለቅስ የነበረው እሷን ሳስብ በቃ ልቤ እንዴት እንደሆነ በቃ ላይ ድንቅ ይላል። በቃ አሁንም እዛ ላይ ነው ያለችው እያልኩ በጣም ምግብ ሲበላ ራሱ ትበላለች አትበለም ወይ እያልኩ በጣም ቻይና በጣም 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 በቃ እኔ አሁን ራሱ አገናኝሽ ነበረ ግን አዲስም ቤት ስለሆነ እንትን እንዳይሉኝ ብዬ ነው እንጂ ድምጽ ትልክልሻለች እና የእውነት ሁሌም በቃ ፍልቅልቅ ሆኝልን። በእውነት በጣም ፈጣሪ ልጆችሽን በቃ ያሰቡበት ቦታ ያደርሳቸው። አንቺንም በቃ ሁሌ ደስተኛ ያርግሽ። ችግር መቼም ቢሆን አይጠምሽ። አንቺ የኛን ችግር እንደፈተሽ ያንቺንም ሐሳብ ፈጣሪ ይፍታልሽ፣ ያሰብሽው ይሙላልሽ። ብዙም እንትን ማለት አልችልም ግን ከልቤ ነውና በጣም ነው የሚያመሰግነው። እሺ አቡዬ እሺ ማን ነው የሚለው ስሟ እልከኛዋ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም አንድዬ ወንድሜ አመሰግናለሁ። ወአለይኩም ሰላም የኔ ወዴንም ሰላም ነኝ ወላሂ አልሐምዱሊላህ። አንቺ እንዴት ነሽ? ደህና ነኝ እናት። አንቆኛል ብለሽ ጽፈሽ ነው። የገንዘብ እርዳታ አይደለም ማለት የገንዘብ እርዳታ አይደለም። የኔ ወድ ያኔ የምፈጭልኝ ነገር ካለሽ እህቴ እንደዚህ ጠብ ነበርና የምትሰራው አመቷ ተመጣ። አሁን ሴትዮዋ ውጭ እያወጣች ትጥላታለች ምናምን። ከዛ አሁን እንዲያወጣኝ እንዲጣለቻት ወጣ ነበር ወደ ውጭ ማለት ነው። ከዛ አሁን የሆነ ሰው አግኝቷት ወደ ኢትዮጵያ ደውሎላት ነበርና ያ ሰውዬ አሁን ሲደወልለት በቃ ያለችም ምን ያለሁት ሌላ ቦታ ነው እኔ አላየሁም ምናምን እያለ እንትን አለብኝ። የት ሀገር ነው? አሪያት ነው። የሰውየው ስልክ አለሽ? አለ። ብዙ ሰው አናገረው። ሴትዮ የራሱ ታጥቀር አናገረችው። የለም እኔ ጋር ያለች ምን ያለሁት ማን ትስየነኝ እኔ ማን ያለው ጂዛን አለ። አንዴ ደግሞ ምንድነው ሌላ ቦታ ነው የጠራው ስሙን
ሁለት አይነት ሀገር ያስፈልጋል። ምናልባት ስልኩን ተውሳ አናግራ ከዛ በኋላ ጥላው ሄዳ ቮይስ ስትሉ እኮ ሰምቼ መጣሁ። አንዲት ሰላም የምትባል ልጅ ብር ተበልታ መታ ነው። ብዙዎች ናቸው በእርግጥ የተበሉትና የተበሉበት መንገድ እርዳታ ድርጅት ነን እያሉ ነው የበሏቸው። ሰርተፊኬት ይልኩላቸዋል። እንደዚህ ይህንን ሰርተፊኬት ከውጭ የውጭ ጉዳይ ሚኒስቴር የሰጠን የውክልና ስልጣን ማስረጃ የሚል ይልኩላቸዋል። በጎን በኩል የወልደ ጊዮርጊስ ፎቶ አለበት ማህተም አድርገው ምናምን። በጎን ደግሞ የተወካይ ስም ዳዊት የሚል አሁን ድምፁን የሰማ ነው ዳዊት ግርማ ካሳ የሚባል ሰው እና የድርጅቱ ባለ የወልደ ጊዮርጊስን ስም አድርገው እንደዚህ በጣም ብዙ ህዝብ ተበልቷል። እንደዚህ ይሰራል ፌክ። አንዱ እንደውም ሌሎች በፊት በዚህ በውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ የፈረመበት ምናምን ብለው በዚህኛው በግለሰብ አካውንት ላይ ብሩን አስገቡ ብለው የግለሰቡን አካውንት ቁጭ አድርገው ምናምን ነገር ከዛን ይሄኛው ህጋዊ የውጭ ጉዳይ ወክሎ የተለያዩ ዓለማት የሚልክ ነው እያሉ እንደዚህ ያደርጋሉና ኤኒዌይ እንደዚህ አይነት ነገር ሊሆን ይችላል። ፌክም ይሰራል እና ባይሆን ምን ቮይሱን አሁን ሲል የነበረው ላንቺ ላክልሽ እና የስልኩንም የሰውየውን ያስገቡበትንም አካውንት ወደኛ ቢላክልኝ ለሌሎች ይሄንን ጉዳይ የሚሰሩ ኮሚቴም እንትንም ስላሉ ለነሱ ላስተላልፍ ይችላል። የሰውየውን አካውንት ቮይሱንም አሁን እና ያስገቡበትንም የሰውየውንም ስልክ ሲልኩበት ነበር። አሁን ምንም ልክልኝ አብርዬ ላክልኝ ቮይሶቹን። ሰላም የተበላሹ ልጅ ስልክ ላኪ ለአብርሽ አብሮ ይልክልኛል። ቮይሶቹን፣ ስልክ ቁጥሩን፣ ሰርተፊኬቱን ሁሉንም ብሩን ያስገባሽበትን ባንክ አካውንት እና ደረሰኝ ላኪልኝና ለቅልቦች ልክለታለሁ። በጣም ብዙ ልጆች ናቸው የተበሉት፣ ግን ስግብግብ ስለሆኑ ነው የተበሉት። ምክንያቱም አተርፍ ባይ አጉዳይ እርዳታ ድርጅት ነን እንርዳችሁ ስትባሉ እኔ አካል ጉዳተኛ ነኝ ወይ? እኔ ታማሚ ነኝ ወይ? እኔ ጤነኛ ስራ ያለኝ ለምንድን ነው የምረዳው? አልፈልግም ብላችሁ ሌባን አታባሩም ካጠገባችሁ። እሺ ብላችሁ ስትስገበገቡ አተርፍ ባይ አጉዳይ የቆጡን አወርድ ብላ የብብቷን ጣለች ሆናችሁ። ያው ደግሞ እኮ አንድ ሰው ሳይኖረው እንዴት 500 ሺህ ይበላል? መጀመሪያ መመዝገቢያ 8,000 ይሏቸዋል። 8,000 ያስገባሉ። ከዛ የሲስተም የፕሮሰስ የገለመሌና 50,000 ይሏቸዋል። ከዛ 50,000 ያስገባሉ። አሁን ደርሷል። በቃ 250,000 ነው 500,000 ነው ሊሰጥሽ ነው ሊገባ ነው ደርሷል 70,000 ቀረ። 70,000 ያስገቢ ትባላለች። እሺ ብለው ሰፍ ብለው ሊበሉ ሲያስገቡ 200,000 ይደርስላቸዋል። አንዷ ስንት ነው ተበሉ ያለችው? 500,000። አሁን እኮ ከመታወቂያ ጋር አካውንታቸው በቁጥጥር ስር ውሎ ልጆቹም ቃሊቲ መውረድ ይችላሉ። ሁሉም አጭበርባሪዎች መሪ ጌታነን ባዮች ሁሉ እነሱ መሪ ጌታነን አሉ እንዴ? እነሱ እርዳታ ድርጅት ነን ነው የሚሉት። እንርዳችሁ ነው የሚሉት። እንዴት አይዲያው መጣላቸው? እንርዳችሁ በሚል ሰበብ መብላት። ሰው ስግብግብ መሆኑን ስለሚያውቁ እያላቸው እርዳታ እንደሚጠይቁ ስለሚያውቁ ይህንን ቢዝነስ ጀመሩ። አያችሁ፣ እየመጡ በፌስቡክ እንርዳሽ። አሁን እሷ በግድ ካረዳዎች ብለው ነው አለች። በግድ ካረዳዎች ሲሏት አትጠረጥርም? አንድ ሰው በግድ ካረዳኋችሁ ሲል አትጠረጥሩም? እኔንም ካናዳ ልውሰድ ብሎ 18,000 በልቶኛል ናቸው። ምን ብሎ ብሎ ከመጀመሪያ 3,000 ብር ላካለ 3,000 ብር ላኩለት። አውቀክ ነው አብርሽ፣ አውቀክ ነው ማርያምን እኮ ልርዳክ ብሎ ነው አይደለም። ካናዳ ልውሰድ ብሎ ነው እንጂ በነፃ እዛ ተገባ በኋላ ነው። አንተ አትሊስት ካናዳ ልሄድ ነው ብለክ ነው? ካናዳ ነኝ እንኳን የተሻለ ሀገር ነው። እርዳታ መስሎኝ ደግሞ። እሺ ካናዳ ልውሰድክ ብሎ 18,000 በልቶ በዛው ጠፋ። በ18,000 ካናዳ ልውሰድክ 3,900 ብር ላካለኝ። ደግሞ የሆነ ነገር ይቀንሳሉ ስትያቸው የሆነ ነገር እዛችን ላኩለት። ከዛ ደግሞ እንደገና 14,000 ብር ላካለኝ። 14,000 ብር ደግሞ ላኩ። ከዛ እንደገና 50,000 ብር ላክ ሲለኝ በልቼው አልኩት።
የሆነ ፌክ ላከልኝ የሆነ የኔን እንትን አድርጎ የካናዳ ምናምን እንትን አድርጎ ምናምን በቃ ኢቨንት ፕሪንት ይደረጋል እንትን ላይ ይሰራል። እኔ ጓደኛዬ ስላለ ካናዳ ቼክ ሳስደርገው ኧረ ፌክ ነው አሉኝ እኮ። አንተ ግን በ18000 ልትሄድ ነበር ሳትነግረን ልታመልጥ ሊበላ ምን ነው ነግረህን አብረን ብንሄድ ብቻህን ልትሄድ ነበር። ፈጣሪ አጋለጠክ። ሊበላ ነበር ተበላ። ብቻህን ልትሄድ ነበር ጥለከን ሳትነግረን ልትተኮስ ነበረ። ፈጣሪ ደግሞ አጋለጠክ። አየክ ምን ነው ብትነግረን እኛም አብረን ፕሮሰስ ብናረግ ብትነግረኝ ቢያንስ እኔ ማንም ሊወስደን እንደማይችል እነግርህ ነበር። ኤምባሲ ገብተን አፕላይ አድርገን ኤምባሲው ካልሰጠን በስተቀር ቪዛ ማንም ሊወስደን አይችልም ወደዛ። ወይ ጉዴ! በጣም ብዙ ሰው ሀቡ ተስፍሽ በፈጠረክ አስቁምልን። ጭራሽ በመስመር ይደውላሉ። እንዳትሳሳቱ። በመስመር ሆነ በፌስቡክ ሆነ በኢንስታግራም ሆነ በቲክቶክ ሆነ በቴሌግራም ሆነ በኢሞ ሆነ በዋትሳፕ ሆነ በምንም አይነት አለ የሚባል አፕሊኬሽን ቢመጡ እንዳትሳሳቱ። አትርዱኝ አልፈልግም በሉ። ማንም ለምኖ በግል ይረዳችሁ። አቡዬ የበቀደሙ እንዴት ሆነ? ያኛ ጉዳይ ህዝቡ እኮ ዛሬ እየጠየቀ ነው እኮ። ደውለሽ ስልኩን አለሽ አይደል? እኔም ደውዬለት ነግሬሻለሁ። አልነገርከኝም መደወልህን። ለዛኛው ነው አይደል? እሺ እኔ ግን ጋር እየዋልን ከተበላን ጅላንፎዎች ነን እኛ። በጣም ይህን ሁሉ ነገር እየሰማችሁ እኔ በጣም ጠርጠራ ነኝ። ጠርጣራ ሁኑ እንዴ! ምንም ሰው ዘርጃችሁ እንትናን እኮ እየጠበኳት ነው። ወይማ ነይማ